የመጀመሪያው ተከሳሽ ኡስታዝ አቡበከር ነው ሁለተኛው ተከሳሽ አህመድን ጀበል ነው ተከሳሾቹ ተለይተው ይውጡልን ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድነው ስለ ክርስቶስ ትንታኔ የሚሰጠው ምን አገባው አሁን ላይ እኔ በህይወቴ የሚጸጽተኝ አንድ ነገር ያኔ ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠ ትምህርትና አሁን ላይ እኔ ያለሁበት እኔ የሳቸው ፍቅር ነው አንደኛ ሻሃዳ ግን ያደ አንድ ትልቅ ነብይ እንደዚህ አድርጎ ብልት እንደዚህ አድርጎ ምናምን ጭራሽ እዚህ ባለጌ ተራጋጮች የማይናገሩትን ቃላት እየተናገረ ያ ሰው ነው ኦርቶዶክስን ይወክላል አይደለም ይሄ የጠራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል እውነት ነው አይደል የተናገረው ዛሬ ምን ነው ተሽለከለከ መውጫና መግቢያው ጠፋችሁ እናንተ በሙሉ ተተራመሳችሁ ሐቅን የተናገረው አላላችሁ አቅርቡታ ሐቅን ከተናገረ ያው እኔም ከዚህ በፊት ካፊር ያለሁ መሳደብ ነው የሚቀናን መጀመሪያ ዳዋ ሲደረግ እኔ መሳደብ ነበር ምናምን ማለት ነው ሲባል እናሸማቀቃቸው አለብለው ነበር አንድ መሐመድ ይጀምራል መሐመድ በሚለው ተስማሙ ስምና ማሻአላ ነው ወላሂ በቃል የሚገለጽ ነገር አይደለም መስለም ነው የሚፈልጉ ሰዎች በቃ ማንኛውም እምነት ላይ ላሉ ሰዎች ደግሞ ወላሂ 5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበር በመሰረቱ ከሙስሊሞች ብዙ ነገሮች ይመቹኝ አሉ አንድ እንደዚህ ነጥሶ ማውጣት ይከብደኛል ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል እዚህ ጋር ኡስታዞች መጠየቅ አለባቸው ምናምን ብሎ የሚናገሩት ነገር ማለት ነው እዚህ ጋር አንድ ነገር ላሳያችሁ መጠየቅ ካለበት ይሄ ሰውዬ መጠየቅ አለበት ይሄ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ያው እንደሚታወቀው እኛ በረመዳኑ አልহামዱሊላህ የአጀንዳ ሀብታሞች ነን በየአመቱ በየረመዳኑ ረመዳን በመጣ ቁጥር አጀንዳ አናጣም አምናም አጀንዳ ነበረ ካቻምናም እንደዛው በቃ ነበረ ኔክስት ላይ ብቻ አናቀም እሱን አላህ ብቻ ነው የሚያውቀው የሚመጣው አጀንዳ ማለት ነውና ለማንኛውም ከሰሞኑ ጋር በተያያዘ አሁንም አዳዲስ ቪዲዮዎች እየወጡ ነው የሚገኙት ዛሬ ደግሞ አንድ ያዩት ቪዲዮ አለ እነ ኡስታዝ አህመድን ጀበል እነ ኡስታዝ አቡበከር ሌላም ኡስታዞች መታሰር አለባቸው መከሰስ አለባቸው እነኞች ለምንድን ነው የማይጠየቁት ለምን አይጠየቁም የሚሉ እንግዲህ ብዙ የማህበረ ቅዱሳን አባል የሆኑ ግለሰቦች ወይ ደግሞ ሰዎች ብዙ ሶሻል ሚዲያ ላይ እንደዚህ አይነት ቪዲዮዎችን ያሰራጩ ነው የሚገኙት እሱንም ጨምሮ ሌላም ቪዲዮዎችን የምንመለከት ይሆናል እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉ ትላችኋለሁ ማለት ነው ቤተሰቦቼ የሚገርማችሁ ነገር ማለት ነው ነብዩ መሐመድ አለይሂ ሰላቱ ወሰለም እየተሰደቡ ነብዩ መሐመድ አለይሂ ሰላቱ ወሰለም ስማቸውን እያጥለሹ ነገር ግን ስማቸውን ይዞ የሚወጣ ማአት ወደ እስልምና እየመጡ አሉ ብዙዎች አሉ እንደ ዓለም ማለት እንችላለን እስቲ ከሀገራችን ያው እዚሁ አዲስ አበባ ማለት ነው እስቲ ይሄን ቪዲዮ ስለዚህ መሐመድ ሲባል እናሸማቀቃቸው አለብለው ነበር አንድ መሐመድ ይጀምራል መሐመድ በሚለው ተስማሙ ስለዚህ ሙስሊም መሐመድ በሚለው ስም ተስማማል አላሁ አክበር አላሁ አክበር መሐመድ ይኸው እንግዲህ የሚሸማቀቃሉ አንድ መሐመድ ጀምረናል በየመስጊዱ ደግሞ ሰዎች እየሰደቡ ነው ብዙ መሐመዶች ይኖራሉ ኢንሻአላህ አላሁ አክበር አልহামዱሊላህ እስቲ ትንሽ ከስልምቶች ጋር ደግሞ ያለውን ነገር እስቲ እንየው እስቲ አሁን ላይ እኔ በህይወቴ የሚጸጽተኝ አንድ ነገር ያኔ ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠ ትምህርትና አሁን ላይ እኔ ያለሁበት እኔ የሳቸው ፍቅር ነው አንደኛ ሻሃዳ ያደረገኝ ወላሂ ስሜ መቅረሌት መኮንን እባላለሁ ያሁና ተስሚ መኮንን ለካሾል ሲያክል ተፈትኝ እንደጨረስኩ ነው ሻሃዳ ያስኩት አሁን ላለው በደረጃ ይቀውት እኔ አንደኛ ለሁሉም እኔ እና ከባድ ነው በጣም ለማስረዳት ሰናይ ለምናቼ ለያው መሰከሩ ብቻ አልহামዱሊላህ ያለፍኩት ስቃይ ምናምን ለክን አልহামዱሊላህ
እንደሰማችሁት ነው በየቤተ ክርስቲያኑ የሚሰጠው ትምህርት የነብዩ አለይሂ ሰላቱ ወሰለም ጥላቻ ነው። ነገር ግን እንደዛም ሆኖ በሺ የሚቆጠሩ ሰዎች ወደ እስልምና እየመጡ ነው። ጥላቻን እየተማሩ ነገር ግን ወደ እስልምና እየመጡ ነው። በጣም ይገርማል። እዛኔ የተማርኩት ነገር ስለሳቸው የተነገረኝ ነገርና ዛሬ ላይ ስለሳቸው አውቄ እየኖርኩበት ያለው ነገር በጣም ሰማይና ምድር ነው እያለች ያለችው። ስለ ነብዩ አለይሂ ሰላቱ ወሰላም ክፉ ነገር እየተነገሩ ምን እየተማሩ በትምህርት ደረጃ እየተሰጣቸው ዛሬ ላይ ግን ተመልሶ ስለ ነብዩና አለይሂ ሰላቱ ወሰላም ሲመለከቱ በጣም ሰማይና ምድር ነው የሚሆንባቸው ማለት ነው። እኛ ግን ይህንን አናውቅም። ምክንያቱም ስለሳቸው ፍቅር ብቻ ነው ስነገረን ያደግነው። ያ ነው አልহামዱሊላህ ረብል ዓለሚን። ለዚህ ያልታደላችሁ ወላሂ ነው የምላችሁ አላህ ይወፍቃችሁ፣ አላህ ይስጣችሁ። ስለምን አላችሁ ክርስቲያኖች ብዙዎች አላችሁ እዚህ ስር እኒም ቪዲዮ የምትከታተሉት እና አላህ ይወፍቃችሁ። ያው እኔም ከዚህ በፊት ካፊር እያለሁ መሳደብ ነው የሚቀና። መጀመሪያ ዳዕዋ ሲደረግ እኔ መሳደብ ነበረ ምናምን ማለት ነው። ከመስለሚ በፊት ሐሳቡን አላዳምጠውም ነበር። ይሄ ምንድነው የሚለው ማለት ነውና ቢያንስ እንኳን መለስ ብለው ቢያስተውሉ መጽሐፋቸውን ቢያዩ ላለሁ እስልምና ማሻአላህ ነው ወላሂ በቃል የሚገለጽ ነገር አይደለም። መስለም ነው የሚፈልጉ ሰዎች በቃ ማንኛውም እምነት ላይ ላሉ ሰዎች ደግሞ ወላሂ ያሉበትን ነገር በቃ ይመርምሩ። ማለት የሆነ ነገር አውቀህ ስታምን ለራስህም የውስጥ ጥንካሬ ጥሩ ነውና የተሰጠንን ብቻ ይዘን ከምንጓዝ ራሳችን መርምረን የራሳችንን መንገድ ራሳችን ብንመርጥ ባይ ነኝ። ወደ መጥፎ ነገር አስበው እንትን ባይሉት እና መጀመሪያ በቃ ዳዕዋ ሲደረግ የራሳቸውንም ንጽጽር እያደረጉ ቢያዳምጡ ላለሁ ኢንሻአላህ። ልክ እንደናንተ ነገ ደግሞ መጥቶ ቀምሶት ሲያዩ ሌላ ታሪክ ነው ኢንሻአላህ። መሐመድ ካህሳይ ድሮ ነብዩ 10 ዓመት አካባቢ ሆነኛል ከሰለም አዲስ አበባ። በስሚላህ የድሮ ስሜ ዘገየ ይባላል። የአሁኑ ሙሳ። እኔ የሰለምኩት አሁን 8 ዓመት ሞልቶኛል። ከፋሚሊ ጋር ነው ከቤተሰብ ጋር ነው እና ሮቤ የሚባል ሰዲቃ ነው የሰለምኩት። አሁን አዳማ ነው የምኖረው። እንደዛ ከአዳማ ነው የመጣው። እሺ ስሜ የኔ መጀመሪያው በእምነት ይባላል። የአሁኑ ካሊድ ከሰለምኩ 7 ዓመቴ ነው። አዎ ከአዲስ አበባ ስሜ ወንድማገኝ ይባላል። የበፊት ወንድማገኝ አለማየሁ፣ አሁን ደግሞ ኡመር አለማየሁ ከአዲስ አበባ ከሰለምኩኝ 3 ዓመት። እኔ መሐመድ ያቁት እባላለሁ። ከሰለምኩ አንድ 29 30 ዓመት አካባቢ። ስንት ዓመት ነው? 30 ዓመት። አንዴ ስም ማን ነው? የኔ ስም ሳሚ። ስንት ዓመት ነው ከሰለምክ? ወላሂ እኔ ሙስሊም ሆኜ ነው የተወለድኩት። አልሐምዱሊላህ አሁንም ሙስሊም ነኝ። ሳሚ ይባል ስም አለ እንዴ? ሁሌም ሰው ይጠይቀኛል። ሳሚ፣ ሳሙኤል፣ ሳምሶን ይጠይቃል። ሳምሶን አለ ሳምሶን ሁሉ እዚህ ስም የሙስሊም ሳሚ ነው። ሳሚ ብቻ። ሌሎች ከፍ ያለ ማለት በአረብኛ ማለት ነው። በአረብኛ ከፍ ያለ ማለት እንጂ የተቆላመጠ አይደለም። የተቆላመጠ ሳሙኤል ካለ የተወሰደ ስም ማን ነው? ስሜ ቴድሮስ እባላለሁ። ኦኬ ያውንስ አህመድ። ስንት ዓመት ሆነ ከሰለምክ? አልሐምዱሊላህ 6 ዓመት ነው። ማሻአላህ የት አካባቢ? ከአዲስ አበባ አልሐምዱሊላህ። አልሐምዱሊላህ እንዴት ደስ ይላል። ወላሂ ነው የምላቸው። እንዴት ነው ደስ የሚለው፣ እንዴት ነው የሚያረካው ቪዲዮን ራሱ ማየት ማለት ነው። እኔ ወላሂ ረጅም ሆኖ በጣም ባይ ማለት ነው ደስ ይለኛል። ወላሂ ነው የምላቸው። እነዚህ አጫጭር እንትን አድርጉ ቆራርጦ በቲክታክ ላይ እየለቀቁ ነውና እኔ በቃ ረዘም ብሎ ቁጭ ብዬ ባይና በቃ ታሪካቸው ምናምን ቢያወሩና ቢመለከት በጣም ደስ ይለኝ ነበር። ወላሂ ነው የምላቸው። እናንተስ ደስ አይልም? 5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራ ሰው በክፉ አነሳቸው፣ በአደባባይ ሚዲያ ላይ ዘለፋቸው። ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው? በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጥተህ እንዴት ታዋርዳለህ የሰውን እምነት? ወንድሞቼ ጨለማ ውስጥ ነበርን። ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን። ረሱል ባይመጡ እኮ እኛ
የመኖርን ክብር አናቀውም። የሰው ልጅነትን ክብር አናቀውም። የመኖርን ጣዕም እኮ አናቀውም። የህይወት ግብ የለንም እኮ የጠፋን ሰዎች እኮ ነን። ማን ነው የመራን? ቁርአንን በማን አገኘን? ሰላትን በማን አገኘን? ደግ መሆንን ከማን ተማርን? አዛኝ መሆንን ከማን ተማርን? ነቢዩ ዓለይሂ ሰላቱ ወሰላም ስናውቃቸው እናከብራቸዋለን፣ እኛን ጨምሮ ሌሎቹ። ወላሂ ያወቋቸው ግን ያልተከተሏቸው ሰዎች ታላቅነታቸውን መሰከሩ። ታሪካቸውን ያጠኑ ሰዎች ታላቅነታቸውን መሰከሩ። እውቀት ሚዛናዊ እይታ ይሰጣል። መሐይምነት ጭፍን ያደርጋል። መሐይምነት ጥላቻን በልብ ይሞላል። እውቀት ብርሃን ነው። መከተል አለመከተል መብትህ እኮ ነው። በመሐይም ግን ምን ይፈረዳል? በአላዋቂ ምን ይፈረዳል? ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያውቃል ይህ ሰው። ለምን ግን ናቀን? እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰላም ይህ ተራ ሰው በክፉ አነሳቸው። በጣም የሚገርማችሁ ነገር ማለት ነው እፎ የሚባለው ግለሰብ ወይ ደግሞ ሰለሞን ሽፈራው የሚባለው ግለሰብ ራሱ ማለት ነው መጀመሪያ ላይ ወደ ሚዲያ ስመጣ አካባቢ እንደዚህ ብሎ ነበረ። ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ይመቹኝ አሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለባበሳቸው ኩል ስታፍ፣ ሁሉ ነገራቸው ያምርባቸዋል። በቃ ስርዓታቸውን በጠበቀ ነው። ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት ነው። ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት። ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው። ሌላኛው የህብረት ጸሎታቸው ደስ ይለኛል። ለምሳሌ ጠዋት የሚያደርጉት፣ ከሰዓት የሚያደርጉት፣ ማታ የሚያደርጉት በህብረት ለዱዓቸው በጣም ትልቅ ክብር ነው የሚሰጡት። ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋሉ? ይሄ እንጃ ነኝ ጥያቄ አለኝ። ምክንያቱም ለምሳሌ ስንቱ ነው ስራውን ዘግቶ ለሶላት የሚሄድ፣ ሌላው ሃይማኖት ላይ ለጸሎት የሚሄድ። ሙስሊሞች ግን እንደዚህ ቀልድ አያውቁም። በዲናቸው ላይ ይደራደሩ። ይሄን ነገራቸውን በጣም ነው የምወደው። ሌላ ደግሞ በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም፣ ያስከብራሉ። ይሄም በጣም ማደንቀውና ደስ የሚለኝ ነው። በተጨማሪ ደግሞ በእስልምና ለምሳሌ ሐሰተኛ ነቢያቶች አሉ። ሐሰተኛ አሁን ለምሳሌ በኦርቶዶክስ ብንሄድ ሲማቸውን አንጂ አድርገው እንደዚህ ብለው መስቀል ይዘው በየቦታው ልብሳቸውን እንትን ቀዳደው ምናምን እናቃለን የሚሉ ባታውያንን የሚሉ ቤተክርስቲያኗ ሲበጠብጧት እንመለከታለን አሉ ማለት ነው። በኦርቶዶክስ በፕሮቴስታንት ኦልሞስት ያልናገረውም ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ፓስተሮች ነን ነቢያቶች ነን የሚሉት ይመስሉኛል። ክርስትናውን በቁም የፈጠፈጡት አሉ የሉ የሚለውን ያው ብዙም እነሱ ላይ ጊዜ ማጥፋት አልፈልግም። ግን በእስልምናው ላይ በጣም ከምደነቅባቸው ነገሮች አንዱ በእስልምና ላይ ነብይ ነኝ ወይንም እንዲያቀላለው እንዲተፈጠረ እንደዚህ ሆነ እንደዚህ እያለ ትንቢት የሚናገር ሰባችሁ ሰምቻለሁ። በጥቅሉ ማለት ነው እስልምናን ሁሉ ነገሩን እወዳለሁ ለማለት ፈልጎ ነው። እዚህ ጋር ደግሞ አንድ የተናገረው ነገር አለች። ምን አለ? ሃይማኖታቸውን አያስደፈሩም አለ። ይሄንን በተናገረው ሰው ላይ ተፈጽሞ ስታይ ደግሞ በጣም ይገርማል። በጣም ይገርማል። አው ያስተፈረን አይደለም። አልহামዱሊላህ እንዲህ ባለው አንደበቱ ነው ተመልሶ ነብዩን አለይሂ ሰላቱ ወሰላም ተሳድቦ ዛሬ ጉዱን እያያለው ማለት ነው። ለእስልምና ያለውን እይታ ግልጽ አድርጎ አስቀምጦ ነበር በዚህ መልኩ ማለት ነው። ከዛ በተረፈ ግን አንድ ትልቅ ነብይ እንደዚህ አድርጎ ብልት እንደዚህ አድርጎ ምናምን ጭራሽ እዚህ ባለጌ ተራጋጮች የማይናገሩትን ቃላት እየተናገረ ያ ሰው ነው ኦርቶዶክስን ይወክላል አልልም። ይሄ የኔ ነው በነገራችን ላይ ይሄ የኔ የግለሰብ አመለካከቴ ነው።
ኖ ኖ ኖ ኖ ኖ ሄለን እኔ አላሽቀብጥም ለሐቅ ነው የምኖረው ሲጀመር የኦርቶዶክስ ሰባኪ ስለ ብልት እንደዚህ በአፉ አድርጎ ሊጣብኩቶ ሴጋ እየመታ ምናምን አያረብስፋ እኔ ማውራትም አልፈልግም አሁንም መታችሁ ስለነካካው ለምን ኦፈይናያት እኔ ራሴ ነኝ የምሆነው እንዴ እኔ ራሴ ነው የምሆነው ማንንም መሆን አልፈልግም እዚህ ምድር ላይ መሆን የምችለው ገዳም ውስጥ የበቁ አባቶች አሉ እነሱን ነው የምሆነው አንደበታቸው ሩቱ ከዛ በተረፈ ማንንም መሆን መምሰልም አልፈልግም እኔ ኮሜንት ስር መታችሁ ስለተናገራችሁ ኡፈይንን ለሚሉትና ለኡፈይ ግሩፕ ይሰሩት ለነሱ ነው ምንሰደብ እናንተ ናችሁ እንደው በጣም ተውበት የሚያስፈልጋችሁ በሰው ሃይማኖት ይገባችሁ ጣልቃ መትሄዱ ኦርቶዶክሱ ሲሰድብ የሚሳደብ ካለ አንተ ካንተ የበለጠ ባለጌ የለም መጥፎ ሰው የለም ሙስሊሙ ሲናገር እምነቴን ነው የምናገረው ብሎ ሲናገር እሱን የሚናገርም ካለ ከዚህ የበለጠ ብልግና የለም ማንንም ሰው ጀነት ተመኘና ይሄ ነው ሐቁ ብሎ ተናገረ ምን ተሳሳተ ምንም እኮ አልተሳሳተ ሐቅ ነው ሐቅ አይደለም በመነጋገር ነው ክፈት ቁርአንን ክፈት መጽሐፍ ቅዱስን ተብሎ መነጋገር ይቻላል ካቱም የሆነ አካል ጀነት ይገባል የሆነ አካል ጀሃነም ይገባል ምንም ጥያቄ የለው ማን ነው የሚገባው ማን ነው የማይገባው በመማማር እንጂ በመሳደብ በተለያየ መልኩ በመነጋገር የሚያመጣልን ነገር የለም ቁጭ ብሎ መወያየት ይፈልጋል ሰው ቤት ሲከራይ እንኳን ከደላላው ጋር ያወራል አከራዩ ጋር ይነጋገራል ዋጋ ስንት ለስንት ወር ይላል ይጻጻፋል ምስክር ያደርጋል ለአራት ወር ለስድስት ወር ለመኖር ማለት ሃይማኖታዊ ጉዳይ ደግሞ ከባድ ኢሹ ነው በዚህ ምድር ላይ አለን ምንለው የመጨረሻ ግባችን ጀነት ነው ጀነትን ለማግኘት ደግሞ በጣም መረዳት ያስፈልጋል ኡስታዞቻችን የሚያስተምሩን ይሄንን ነው በየመስጊዱም ብትሄድ ይሄንን ነው በቃ ጥሩ ስነ ምግባር ያንን ነው የሚያስተምሩን ጥላቻ አይደለም ስለ አንዱን እምነት ጥላቻ አይደለም የሚያስተምሩን የሚሰብኩን ገባህ አይደል እኛ ምንማረው እኛ ምናውቀው ይሄንን ነው አልহামዱሊላህ ረብል ዓለሚን የቀባጠራቸው ቪዲዮዎች በሙሉ ሪከርድ ተደርገው ተይዘዋል እውነት ነው አይደል የተናገረው ዛሬ ምን ነው ተሽለከለከ መውጫና መግቢያው ጠፋችሁ እናንተ በሙሉ ተተራመሳችሁ ሐቅን የተናገረው አላላችሁ አቅርቡታ ሐቅን ከተናገረ እኛ እኮ ይቅረብ ለፍርድ ነው ያለው አያችሁ ኢሪቴት ያደርጋል ምክንያቱም ድንበር እንዳለፈ 100% እርግጠኛ ስለሆናችሁ ስለምታቁት ሙስሊሙን ነው እንዴ ጨፈለቀው ሙስሊም ደግሞ ይሄንን ቁጭ ብሎ እንደማይመለከት እወቁ ጥግ ድረስ ሄዶ ይሄንን ነገር እንደምናይ እሱ ብቻ ደግሞ የሱ ቢጤዎች በሙሉ ከኛም ደግሞ እንደዛ የሚሳደቡ ካሉ እነሱም ለፍርድ ይቀርባሉ እነሱም ተከሰው ከሰሷቸው እነሱንም ከሰሱ ከኛም የሚዘልፉ የሚሳደቡ ካሉ ከሰሱና ለፍርድ አቅርቧቸው ብዙዎች እንግዲህ ሶሻል ሚዲያ ላይ እከሌ እንደዚህ ብሏል ለምንድነው እሱ ማይከሰሰው ለምንድነው እሱ ማይጠየቀው እሱ ምን ስለሆነ ነው ምናምን ብሎ ከኡስታዞች አንዳንድ ሰዎችን እያመጡ እየሰሩበት ነው ከሰሱ እውነት እናንተ ማስረጃ ካላችሁ ሙሉ ቪዲዮውን ይዛችሁ ሄዳችሁ ለህግ ማቅረብ ትችላላችሁ አልተደበቁም በግልጽ አሉ ከፊት ለፊት ወጥተዋል ማንንም እንደናንተ እኛ መጥፎን ሰው ሸክሽግን እናስቀምጠን እንደናንተ ካለ ማለት ነው እኛ ውስጥ ካለ አውጥተን ነው የምንሰጣችሁ እንደውም ማለት ነው ከፈለጋችሁ ካለ ማለት ነው አለ ብላችሁ እክለ እንደዚህ ተደብቋል ብላችሁ የምታውቁት ሰው ካለ ንገሩን እናውጣላችሁ ተሳድቧል ብላችሁ ማስረጃ አውጡ መረጃ ካላችሁ አውጡ አሳዩን ካለ ማለት ነው እንደሌለ ታውቃላችሁ እናንተ የመጀመሪያው ተከሳሽ ኡስታዝ አቡበከር ነው ሁለተኛው ተከሳሽ አህመድን ጀበል ነው ተከሳሾቹ ተለይተው ይውጡልን ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድነው ስለ ክርስቶስ ትንታኔ የሚሰጠው ምን አገባው እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ ይሄ ጉዳይ የሃይማኖት ተቋማት ጉባኤ አይመለከተው ማያውቀውም ነበር እነዚህ ሁሉ መጽሐፎች ታተመው አያውቅም ነበር ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር አምላክ ስጋ ለብሷልን እውነት ነውን ብሎ ሲጽፍስ አታቁትም ነበር እናንተ አይመለከታችሁም ነበር ወይ የኢየሱስ አስተምሮ ምን ነበር የሚስጥረ ስላሴና ሚስጥሩ የሚል መጽሐፍ ይጽፍ እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው የስላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር ይሄ ሰውዬ የጻፈው ግን ሙስሊሙ ነው እነማን ላሳያችሁ መሰላችሁ ላውጣላችሁ ይሄን መጽሐፍ ተመልከቱት ከመካ እስከ ቫቲካን የሚለው በሐሰን ታጆ የተጻፈው በገጀራ የተሳለው መጽሐፍ ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠልሽ ጽሑፍ ነው ክርስቶስ በእስላም የሚል መጽሐፍ የተጻፈ መጽሐፍ አለ
መጽሐፍ ቅዱስን ማን በረዘው የሚለውን በአያልነህ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሑፍ ያለው ኢየሱስ የእስላም ነብይ ነው የሚል ዝግጅቱ በመሐመድ ኢፍጣር ትርጉሙ በኢድሪስ መሐመድ የተረገመ በነጃሺ መተመም የተጻፈው መጽሐፍም ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 303 ወሳኝ ጥያቄዎች። ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ በኡስታዝ አቡበከር በአህመድ ዲንጀበል 303 ጥያቄዎች የክርስቶስ ውስጥ በውስጡ ምን እንዳካተተ ላሳያችሁ። የክርስቶስ ማን ነው መጽሐፎች ኢየሱስ ማንነት ጉዳይን የሚተነትነው አህመድ ዲንጀበል ነው። ቄስ እንትን አላልኳችሁ፣ ፓስተር እንትን አላልኳችሁ። እንግዲህ እንደፈራችሁና እውነት እንደሌላችሁ የሚያሳይ በግልጽ በአደባባይ የሚያጋልጥ ነገር ነው። እዚህ ጋር አንተም መጽሐፍ ነው እውነት አለ አይደል? ቁርአንን ታውቃለህ ካውቃለሁ ምናምን ነው አይደል የምትለው? እናንተም መጽሐፍ ነው ሌላ እኮ ምንም እንትን የለም። ደግሞ የጻፋችሁትም አላችሁ እኮ ማአት የጻፉ አሉ እኮ ግን ተቀባይነት አላገኘም እንጂ እንደዚህኞቹ ተቀባይነት አላገኘም እንጂ ጽፋችሁታል እኮ። ያልጻፋችሁት ነገር አለ እንዴ? በየቤተ ክርስቲያኑ የሚሰብኩት ነገር የሚታስተምሩት ነገር ስለ ነብዩ ጥላቻ ስለ እስልምና አይደል እንዴ? ይሄንን አይደል እንዴ የምታስተምሩት በየቦታው ማለት ነው። አንተ እቺን ብቻ ነው አይደል ያመጣኸው? ማአት የሙስሊሞች የጻፉትን እኔ አመጣልሃለሁ ከፈለክ ማለት ነው። ማአት ይሄ ባይዘው ይሄ የትም ያለው ነገር ነው። እንደ ዓለም ነው፣ ኢትዮጵያ ውስጥ ብቻ አይደለም፣ እንደ ዓለም ያለው ነገር ነው። ገባህ አይደል? እዚህ ጋር የእፎይን ጉዳይ ለመሸፋፈን የምትሄዱት ርቀት ነው። ይሄ እኮ ምንም ነገር እፎይ ከተናገረው ነገር ጋር እኮ ምንም አያገናኝም እኮ ምንም። ይሄ በህግም የሚያስጠይቅ ነገር አይደለም። ይሄ ፍራቻና እውነት እንደሌላችሁ የሚያሳይ ነገር ነውና አረ ተው አዋጣችሁም። ተው የምሬ ነው። ተው አዋጣችሁም። እንደውም እዚህ ጋር ኡስታዞች መጠየቅ አለባቸው ምናምን ብሎ የሚናገሩት ነገር ማለት ነው። እዚህ ጋር አንድ ነገር ላሳያችሁ። መጠየቅ ካለበት ይሄ ሰውዬ መጠየቅ አለበት። ይሄ መምህር መጠየቅ አለበት። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም፣ በሰው ችሎታ ነው የተጻፈው። ይሄ እንግዲህ ከኛ ቢሆን አሁን እኔ ብናገር ይሄንን ይዞ መጠየቅ አለበት ሰደበን ነው የሚሉት። ይሄው መምህራቸው እየተናገረ በአደባባይ እያወጣ ያጋለጠ ነገር ግን ከኛ ቢሆን ይሄን ነገር ሰደቡን ብሎ ነው የሚከሱን ወይ ደግሞ መከሰስ አለበት ብሎ ከሰሞኑ እንትን ጋር ከእፎይ ጉዳይ ጋር አያይዞ የሚያመጡት ማለት ነው። መጠየቅ አለበት በመጀመሪያ አይው የናንተው ጠይቁት። ለምንድን ነው እንደዚህ ያለው? በሰው ኃይል ነው መጽሐፍ ቅዱስ የጻፈው በሰው ለምንድን ነው ይሄንን የተናገረው? መጠየቅ አለበት። ፕሊዝ ይጠየቅ። እንግዲህ በመጨረሻ ውድ ቤተሰቦቼ የፌደራል መጅሊስ መግለጫ አውጥቷል። አቋማቸውንም አሳይቶናል ማለት ነው። ይሄው እዚህ ጋር ቪዲዮ። በሌላ በኩል ደግሞ ህግና ህግ መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተናበብን በምንሄድበት ሰዓት እያየን ነው። ጫካ የገባውን ሀገርን ለማበላሸት አንድነትን ለመናጋት የሚተጋውን ተራ ዱርዬ ያው ቦታው ትንሽ ቦታ ስለምትበቃ እስከዛሬ ተደብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ። ስለዚህ እሱ ተይዞ በስርዓት ለህዝባችን ለፍርድ እስከምቀርብ ድረስ ከኛ የምንጠበቀው በትዕግስት ዱዓ እያደረግን በትዕግስት እኛ ደግሞ የሃይማኖት ተቋማት በተለይም የሃይማኖት ተቋማት እንዲህ ያለ ተንኮሳ የሚፈጥሩ ሃይማኖትን ወክለው አይደለም፣ ተቋማቱን ወክለው አይደለም፣ ተቋማቱን ልኮ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም። የግል ተንኮሳ ነው። የግል ተንኮሳ ሰላም እንዲተፈርስ የሚያይሰራ ስራ ስለሌለ ይሄንን ተከትለን እኛ የአብሮነታችን ትላንትና የነበረ የጋራነት የአብሮነት የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ
ተሳስታችኋል ነው። እንግዲህ ረጅም ነው መግለጫውና ገብታችሁ ማዳመጥ መስማት ማየት ትችላላችሁ ማለት ነው። ግለሰቡ ግን የማህበረ ቅዱሳን ጀስጀስነት ያለበት የሆነ እንደዚህ ይመስለኛል። አይ ቲንክ አሁን ላይ ሶሻል ሚዲያ ላይ በብዛት እየታዩ ያሉት እነሱ ናቸውና ማህበረ ቅዱሳኖች ናቸውና እነሱ ናቸው መሰለኝ ልብ የሰጡት አይ ቲንክ ይሆናል። ከጀርባውም ያሉት እነሱ ይመስሉኛል። ባይዘዌ ጀርባው ቢጠና ብዙ ነገር ሊወጣ ይችላል፣ ወደፊትም ይወጣል ኢንሻአላህ። ሰውየው ከተያዘ በኋላ የሚወጣ ጉዳይ ነው የሚወጣ ነገር ነውና ተደብቆ አይቀርም። ባይዘዌ ይወጣል፣ ተደብቆ የሚቀር አይደለም ማለት ህግ ያለበት ሀገር ነው። የትም ቢሄድ ደግሞ ሙስሊም ስላለ ይጠየቃል፣ ይያዛል እንደ ማንኛውም ሰው ማለት ነው። እሱ ከማን በላይ ሆኖ ነው የማይያዘው? እሱ ከማን በላይ ሆኖ ነው ህግ ፊት የማይቀርበው? ለምንስ ደግሞ ፈራሱ? እውነት ካለው እውነት አለው ምናምን እያላችሁ ነው አብዛኞቻችሁ። ለምን ተደበቀ? ለምን ተሰወረ? እውነት ካለው ለምን ወጥቶ አይናገርም? ለምን አይጋፈጥም? ወጥቶ ለምን ህግ ፊት ቀርቦ እውነቱን ያለውን እውነት አውጥቶ ለምን ራሱን ነፃ አወጣ? ለምን እውነታው ስለሌለ እናንተም ጭምር እውነታው ስለሌላችሁ ነው። ገባ አይደል? ሪያሊቲው እናንተ ጋር ስላልሆነ ነው የፈራችሁትና የትም ብትሄዱ ደግሞ ተደብቃችሁም እኮ አትቀሩ። ታውቃለህ አይደል? አላህ Subhanahu Wa Ta'ala ሁላችንም ይጠብቀን። አላህ Subhanahu Wa Ta'ala የዲናችንም የነብዩ አለይሂ ሰላቱ ወሰለም ሙሐመድ ጠላትንም የእስልምና ጠላትን አላህ Subhanahu Wa Ta'ala ያስተካክላችሁ። ተቻለ ደግሞ አላህ የሚያደርገውን ያቃልና ያደርገው እንላለን ማለት ነው። ረመዳናችሁን አላህ ይቀበላችሁ፣ ረመዳናችንን አላህ ይቀበልን እያልኳችሁ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።